ሃይ እንዴት ናችሁ? ታያችኋለሁ ሰዎች አላችሁ ነው አይኔ ነው። እሺ እንዴት ናችሁ? ሁሉ ሰላም? ዛሬ የትም መሄድ የለም ቆንጆ መጽሐፍ ይዤላችሁ መጥቻለሁ። ዘ አርት ኦፍ ቲንኪንግ ክሊርሊ ይላል። ጽድት ጥርት አድርጎ በ4K እና በኤችዲ የማሰብ ክህሎት ብትሉት ይሻላል። እስካሁን በስሪጂፒ ነው በስሪጂፒ ኳሊቲ ነው ስታስቡ የኖራችሁት። ምክንያቱን ልንገራችሁ የሚል መጽሐፍ ነው። በጣም የምወደው መጽሐፍ ነው። ምናልባትም ከሸልፋችሁ ልትለዩት የማትፈልጉት መጽሐፍ ነው። ምክንያቱን እነግራችኋለሁ። እንደ ጓደኛ እንደ መልካም መካሪ 99 ያክል ያስተሳሰብ ችግራችንን በየዕለት ተዕለት ኑሯችን የምንሰራውን የተዛባ አስተሳሰብ እንትን እያለ ንቅስ አድርጎ በስነ ምግባራዊ መንገድ የሚሰድበን መጽሐፍ ነው ማለት ነው። እንደው ይልጥን አንተ ሳቦ እንዲያልሰርብ ብዬ ነው ይበትን አንተ እንኳ መፍትሄም አብሮ አስቀምጧል። ነገር ግን ችግሩን ማወቅ ስለሆነ ዋናው መሰረታዊ ጉዳይ ሎጂካሊ እንዳናስብና ይሄ ምንድነው ስሜታችን ምክንያታዊነታችን እንዴት ሲጋርደው እንደኖረ እንድናውቅ እንድንነቃበት የሚያደርግ መጽሐፍ ነው። አታስቡ። ምሳሌ አብረን በደንብ ነው የምናየው። እንበልና አንተ የምትወዳት ልጅ አለች ወይም አንቺ የምትወጂው ልጅ አለ። ወደዳችሁ ሰው መልሶ ይወደዳችሁ አይወደዳችሁ የምታውቁበት ነገር የለም። ታፍሩታላችሁ፣ ትፈሩታላችሁ። እና የሆነ ቀን ድንገት አንድ አካባቢ እቃ ይጥላል። አንስታችሁ ስትሰጡት ወይም አንስተሽ ስትሰጪው ቀና ብሎ አይቶሽ ወይም ጎንበስ ብሎ አይቶሽ አመሰግናለሁ ብሎ ፈገግ ብሎልሽ ይሄዳል። እንደማይወድሽ ከሰጠሽ 72 82 100 ከዛም በላይ ምክንያቶችና ምልክቶች ይልቅ ቀና ብሎ አይቶ የሳቀበት ያየበትን መንገድ እየተነተንሽ ኦኬ he must have feelings for me ቢወደኝ ነው ብለሽ የምታስቢ ከሆነ ወንድሜ አንተም እንደዛ ብለህ ነገሮችን ባልሆነበት መንገድ የምትተረጉም ከሆነ ኮንፊርሜሽን ቢያዝ እየፈለክ ነው። ለምሳሌ እኔ ቡና እወዳለሁ። Coffee? Hey, I think I'm in love with you. Oh, well, I love you too. ሳይንቲፊካሊ ቡና ለጤና ጎጂ ነው የሚል ጥናት ቢወጣም ነገር ግን እኔ ለቡና ያለኝ ፍቅር ያንን መቀበል ቢከብደኝ ኢንተርኔት ገብቼ is coffee good for health ብዬ ሰርች ባደርግ በእርግጠኝነት ጥሩ አይደለም የሚል ሳይንቲፊክ ሪሰርች ካለ ሳይንቲፊክ ያልሆነ ጥሩ ነው የሚል ሪሰርች ደግሞ ይኖራል። ኢንተርኔትና ጠቃሚ ነው ካለ እኔ ማንነኝና ነው ቡናን ጎጂ ነው የሚለው? ተውባክ ብዬ የምጠጣ ከሆነ መስማት የፈለኩትን ብቻ መስማት፣ ማየት የፈለጉትን ብቻ ማየት የሚባለው ጉዳይ ኮንፊርሜሽን ቢያዝ ይባላል። ያው ምን ያክል ሊጎዳ እንደሚችል ራሳችሁ በህይወታችሁ ማሰላሰል ነው። ገሷት አሁንኛው የምነግራችሁ ያስተሳሰብ ስህተት ደግሞ እኔ ራሴ ላይ አሁን ድረስ እየደረሰ ያለ ነገር ነው። ይሄ ምን ይባላል? ሰርቫይቨርሺፕ ቢያዝ ይባላል። ለምሳሌ ሶሻል ሚዲያውም ሆነ ሜንስትሪም ሚዲያው የሚያቀርባቸው ሰዎች ጠቅላላ ሰክሰስፉል የሆኑት ነው አይደለ? እንደዚህ ይላል እንዲያውም መጽሐፉ አንድ በጣም ታዋቂ የተሳካለት ሚሊዮነር የሆነ ወይም ደግሞ በበርካታ ሚሊዮን የሚቆጠር ገንዘብ ተሰጥቶት አልበሙን የሸጠ አንድ ዘፋኝ በቲቪ ቀረበ እንበል። አንተ ጀማሪ ድምፃዊ ነህ። ኦኬ እንዴ አልበም በዚህ ሚሊዮን የሚሸጥ ከሆነማ እንደምንም ብዬ አልበም መሸጥና ታዋቂና ሀብታም መሆን አለብኝ ብለህ ታስባለህ። ወዳጄ እውነቱ እሱ አይደለም። አንድ የተሳካለት ዘፋኝ አለ ማለት በስሩ ቢያንስ 100 ያልተሳካላቸው ዘፋኞች የተቀበረ ታሪክ አለ። ለእያንዳንዳቸው 100 ያልተሳካላቸው አልበም አውጥተው ያልተሰማላቸው ዘፋኞች 100 ደግሞ አልበም ሰርተው ጭራሽ ማሳተሚያ ያጡ አሉ። ለእያንዳንዳቸው ደግሞ አልበም ግጥምና ዜማ ይዘው ማቀናበሪያ ገንዘብ ያጡ አሉ፣ ስፖንሰር። ከዛም በታች ደግሞ አልበም ሊሞላ ያለ ግጥምና ዜማ እየሰበሰቡ ያሉ ይኖራሉ። አሁንም ሌሎች በስራቸው 100 የሚሆኑ ደግሞ አልበም ስለመስራት እያሰቡ ያሉ አሉ። አንተ ከነዚህም በታች ነህ። ገና የሐሳብ ሂደቱን አሁን እየጀመርክ ነውና ያልተሳካላቸው እነዚህ ሁሉ ሰዎችን ሚዲያው አይነግርህም። አንተም ስታስብ እነዚህ ሰዎች ወደ አእምሮህ አይመጡም። ስለዚህ የሰርቫይቨርሺፕ ቢያዝ ተጠቂ ትሆናለህ። እኔም ይህንን ማዕበል ይህን ወጀብ አልፌ ቶፕ ላይ ደርሳለሁ ትላለህ። ይሄ ሮንግ ሞቲቬሽን ነው። መጀመሪያ
ላይሳካልህ የሚችልበትንም እድል ተቀብረ ልትቀብርበት የምትችልበትንም እድል ኮንሲደር ማድረግ አለብህ። ያ የተሳካ ዘፋኝ እንድትሆን ያግዝሃል ነውና እንዲሁም ምን ይመክረናል? ዩዥዋሊ ሴሚተሪዎች ጋር ሂዱ፣ እስኪ መቃብር ቦታዎች ሂዱና ቁጭ በሉ፣ ሜዲቴት አድርጉ፣ እዛ ቦታ ላይ ተመሰጡበት። ይሄ ሁሉ ሰው ሞቷል፣ ይሄ ሁሉ ሰው ሀሳብ ነበረው፣ ይሄ ሁሉ ሰው ዝነኛ መሆን ይፈልግ ነበር፣ ይሄ ሁሉ ሰው ሀብታም መሆን ይፈልግ ነበር፣ ይሄ ሁሉ ሰው ላይፍን ቱ ደ ፉልስት መኖር ይፈልግ ነበር። ታዲያ ስንቱ ኑሮት ይሆን ብላችሁ እስኪ ጠይቁ። ይሄ እያንዳንዱ ሙያ ዘርፍ ላይ የተሳካለት ሰው ለመሆን ያልተሳካላቸው ሺና ሚሊዮኖች በስራቸው እንዳሉ ማሰብ አለባችሁ። ቻሌንጁን መጀመሪያ አውቃችሁ መግባት አለባችሁ ነውና እኔ ሰራሁትን ልንገራችሁ። ዩቲዩብ ስጀምር 1000 ሰብስክራይበር እና 4000 ዎች አወሩ ሰዓት ይዚ እንደ 1000 ሰው በዙሪያ የማውቀው ሰው የለም እንደ ሰብስክራይብ የሚያደርግ 4000 ማለት እኮ የአንድ ሰዓት ቪዲዮ ብለቅ 4000 ሰዎች ቢያዩት ማለት እኮ በቃ ወዲያው ነው እንግዲህ ክፍያ የሚጀምረው የኔ ቻናል ማምና ኢትስ ሃስል። እስካሁን 300 አልሞላችሁም አይደል? ሰብስክራይብ እያደረጋችሁ በዚህ አጋጣሚና እንደዛ አይደለም ይሁን ሚስተር ቢስትን ስላየ ወይም ክርስቲያኖ ሮናልዶ በ9 ሰዓታት 15 ሚሊዮን ያክል ሰብስክራይበር ስላገኘ አይሾ ስፒድ እንደዛ የአመቱ ሜን ስትሪመር ስለተባለ ምናምን ያንተ ኤነርጂ እነሱ ጋር የሚተካከል ወይም ደግሞ ችሎታው አለኝ ብለህ ስለምታስብ ብቻ ሀስሉ ቀላል ነው ማለት አይደለም። የሰርቫይቨርሺፕ ቢያዝ ተጠቂ ነህ ወንድሜ። ስለዚህ ቲንክ ትዋይስ ቢፎር ዩ ዲሳይድ ዋንስ አት ሊስት ኦኬ። እንግሊዘኛ ብዙ እንደው በዙሪያችሁ ምን ያክል የተበላሸ ግንኙነት ታውቃላችሁ? ማለት ይሄ የፍቅረኛሞች ደስ የማይሉ ፍቅረኛሞች ኢነርጂያችሁ የማይጣጣም የሚመስላችሁ ጀጅ ማድረግ አይደለም፣ ግን ኢነርጂያችሁ የማይስማማ ለምን እንደማይፋቱ ወይ ለምን አብረው እንደማይኖሩ ግራ የሚያጋባችሁ ስንት አይነት ግንኙነት ታውቃላችሁ? ትዳርስ ተመስርቶ እንዴ ከዚህ ኑሮ የሚያስብል ስንት ትዳር ታውቃላችሁ? ጓደኝነት እንዲሁ ኖርማል ጓደኝነትስ ደግሞ ሁልጊዜ መጣላት ሁልጊዜ መታረቅ ምናምን ያለው በጣም አድካሚ የሆነ ጓደኝነት ስንት አይነት ታውቃላችሁ? ለምን እንደሆነ ታውቃላችሁ? ሳንክ ኮስት ፋላሲ የሚባል ነገር አለ። ይሄ አንዱ ቢያዝ ነው አእምሯችን የሚያስብበት የተዛባ ነገር ነው። የሆነ ጉዳይ ላይ ኢንቨስት አደረጋችሁ፣ ብዙ ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን ሊሆን ይችላል። በቃ በርካታ ነገሮችን እዛ ቦታ ላይ ኢንቨስት አድርጋችኋልና ያ ነገር ግን እንደማይሰራ አወቃችሁ። አሁንም በጥገና ለማስተካከል ነው የምትሮጡት እንጂ መቶ የተሻለ ነገር እንደሆነ አማራጭ አትወስዱ። ምክንያቱም እንዲህን ያክል ኢንቨስት አድርጌበት ገስዋት ባለፈው ስለ ሎጂክና ፋላሲ ስናወራ እኮ ብዙዎችን ተነጋግረናቸዋል ካስታወሳችሁና ሙቪ ልታዩ ገብታችሁ የ3 ሰዓት ሙቪ ህንድ ፊልም እንዴ በጣም ተካብዶለታል ቦክስ ኦፊስ ላይ ያለ ነው ምናምን ገባችሁ አያችሁት እስከ 1 ሰዓት ተኩል የሆነ እየደበራችሁ ምናምን ፊልሙን አያችሁት ጠብ የሚል ደስ የሚላችሁ ነገር አላገኛችሁም። ምንድነው የምታደርጉት? በውድ ቲኬት ገዝታችሁ ተሰልፋችሁ ገብታችሁ 1 ሰዓት ተኩል ቁጭ ብላችሁ አይታችሁት የማይረባ ፊልም ሆኖ የቀረው 1 ሰዓት ተኩል ነው። ይሄን ሁሉ ነገርማ ይሄን ሁሉ ርቀት ከመጣው በኋላ ይሄን ሁሉ ገንዘብ አውጥቼ 1 ሰዓት ተኩል ቁጭ ብዬ አይቼ ልጨርሰው ብላችሁ ትጨርሳላችሁ አይደል? ፎር ሹር ይሄ ሳንክ ኮስት ፋላሲ ነው። እንደ መርከባችሁ እየሰመጠ ከሆነ በቃ የመዝለል እድል ካላችሁ ዘላችሁ መዋኘት ነው ያለባችሁ። ሰዓት ሲት ሶሻል ፕሩፍ የምትባል ደግማለች። በጣም ቶክሲክ የሆነች ቢያዝነች ደግሞ ይቺ ምንድነው ወዶ አይደለም ሳይኮሎጂስቶች ማን ኢዝ ዘ ሶሻል አኒማል ምናምን የሚሉን እንስሳት አይደለንም ሆነስትሊ እና የማህበራዊ ግንኙነት ፍጥረቶች ስለሆነን ይሄ ማህበራችን እንዲቀበለን አክሴፕት እንዲያደርገን ምናምን እንፈልጋለን አይደለ? ስለዚህ ሶሻል እንዲ ማህበረሰባችን የሚያደርገውን ነገር ስናደርግ መገኘት ነው የምንናፍቀው ወይም የምንወደው። እዚህ ጋር ምንድነው የተሰበሰባችሁበት ቦታ ላይ በቃ ተሰብሳቢውን እንደመምሰል ማለት ነው። መንገድ ላይ እየሄዳችሁ የሆኑ ሰዎች እንዲህ ቀና ብለው እያዩ ከሆነ ወደ ሰማይ ቀና ብላችሁ ታያላችሁ ሳታስቡት ማለት ነው። ምንም የሰማችሁት ድምጽ ምናምን ላይኖር ይችላል አይደለ? በቃ እንደዛ ነው። የሆነ ሰው ተሰብስቦ ሰርክል ሰርቶ ካያችሁ ወደዛ የመሄድ ቴንደንሲ ታሳያላችሁ። ወደ ፓርላማው እንምጣ። ፓርላማ ገብታችሁ ምንም በሌለበት ዝም ብላችሁ ብታጨበጭቡ 500ም ሰው ያጨበጭባል አይደለ? ዳስ ፎር ሹር ይሄ ግራንትድ የሆነ ነገር ነው። ይሄ ሶሻል ፕሩፍ ይባላል። ካላችሁበት ግሩፕ ነጠል ብሎ ላለመታየት የሚደረግ ግን ያላሰባችሁበትን ያልፈለጋችሁትን ነገር የማድረግ ቴንደንሲ ነው። ማን ሲያጨበጭብ አስታውሳችሁ ነው? ዘ አይኪያ ኢፌክት። ራሳችሁን እንደምንድን ነው የምታዩት? ማለቴ
አሁን ለምሳሌ ይሄ እስክሪብቶ 40 ብር ነው እንበል እና 40 ብር አውጥቼ እንደገዛሁት የሆነ ሰው እሱን እስክሪብቶ ልግዛ 50 ብር ቢለኝ ኦል ኦፍ ሰደን ይሄ እስክሪብቶ ከዛ በላይ የሚያወጣ መስሎ ይሰማኛል። ምክንያቱም እኔ ስለሆነ እንዲህ እናስበው። የሆነ መኪና ልትገዙ ሄዳችሁ ያሰባችሁት ያያችኋት መኪና 2.5 ሚሊዮን ገምታችኋታል። ሄዳችሁትና ሽጥልኝ አላችሁት ያችን መኪና 2.5 ሚሊዮን። ኦኬ ባሰባችሁበት ተደራድራችሁ ገዛችሁት። ከዛ ቤት እንደወጣችሁ ሌላ ገዥ መጥቶ ያያችኋል እናንተ እንደገዛችሁትና እንዴ ስንት ገዛው ሲል 2.5 ሚሊዮን። በእናትህ እኔ በቃ እሱ መኪና 3.5 ሚሊዮን ልግዛ ሲል በእርግጠኝነት ወዲያውኑ እንዴ ይሄ መኪና 5 ሚሊዮን የሚያወጣ ቢሆን ነው እንጂ ብላችሁ ነው የሚሰማችሁ። የእናንተ ስለሆነ የሆነ ነገር ውድ ይመስላችኋል። ኦኬ ብዙ አመት የኖራችሁበትን ቤት ልትሸጡ አሰባችሁ ነበር። በቃ ትዝታችሁ ምናምን ሴንቲሜንታል ቫልዩ እዛ ስላለ ገና ለገና በቃ የእናንተ ቤት የተለየና ውድ ነው የሚመስላችሁ። ትዝታችሁ ልጅነታችሁ ምናምን አብሮ እዛ ስላለ ለእናንተ የሚሰማችሁ ውድነት ለሌላ ሰው የሚሰማው ይመስላችኋል። እና በዚህም በጣም እንሸወዳለን። የነገሮችን ትክክለኛ ዋጋ መረዳት ያቀተናል ማለት ነው። እሺ ስንት ጊዜ ተሸውዳችሁ ታውቃላችሁ? የሆነ እንደዚህ ትልቅ ሰው ይሄ ግርማ ሞገስ ያለው መልኩም ደስ የሚል ምናምን ጸጉሩ ጺሙ ምናምን ደስ የሚል ሰው ድርብብ ያለ ምናምን አይነት የምንለው ሰው at the same time ያንን ሰው እንዳየነው የሚሰማን ስሜት አዋቂ ይመስለናል። እንዲሁም የጥንት ዕውቀት ምናምን ጥንታዊ ዕውቀት ሁሉ ያለው ነው የሚመስልን። የማትስ ሊቅም ሊመስለን ይችላል። ተጠይቆ አላውቀውም የሚል ነገር እርግት ያለ ድብብ ያለ ሰው በጣም ኢቲካል የሆነ ስነ ምግባር ያለው ሰው ምናምን ይመስለናል አይደለ? እና ይሄ ሃሎ ኢፌክት ይባላል። የሆነ ሰው የሆነ አይነት ፖዚቲቭ ነገር ሲኖሩ ጠቅላላ የዓለም ምርጥ ነገሮች ጠቅላላ ተሰብስበው እሱ ላይ ያሉበት ይመስለናል። ኦኬ ቆንጆ ሴት ደደብ ልትሆን የማትችል ይመስለናል አይደለ? ብዙ ጊዜ ያ እውነታው ሌላ ሊሆን ይችላል። ግን ደግሞ የሆነች ቆንጆ ሴት ስታዩ ሺ መስት ቢስማርት ምናምን ትላላችሁ። አስተሳሰበም ደስ የሚል ምናምን ይመስላል። ኦኬ አርቲስቶቻችንስ እንደዚህ ማለት ያያችሁት ሙቪ ላይ ያያችሁት ሰው ምናምን ደስ የሚላችሁን ሰው ሪል ላይፍ ላይ የማይሆን ነገር ውሳኔ ወስኖ ምናምን ስታዩ በጣም ተደነግጣላችሁ ምናምን አይደለ? እነዚህ ነገሮች ሃሎ ኢፌክት ይባላሉ። እንዲሁም ምን ይላሉ መሰላችሁ? የሆነን እኛ አእምሯችን የሚሰራበት መንገድ 20% የሆነ ያክል እውነት ግራስፕ ካረገ 80ውን አእምሮ ይሞላዋል ፖዚቲቭ በሆነ ነገር ነው። ከ20/80 እና ከ40/60 ቤቶች ጋር በተያያዘ በርካታ ቤቶች መዘጋጀታቸውን መንግስት አስታውቋል። የመጀመሪያ ፈርስት ኢምፕሬሽን ማተር የሚያደርገው ለዛ ነው። በመጀመሪያ የታወቅበት መንገድ መጥፎ ከሆነ በቃ ጉድ ፈላ። ጥሩ ነገሮች በሰራ ቁጥር ማለት ነው ያን ነገር ፕሩቭ ለማድረግ ረጅም እድሜ ነው የሚጠበቅብህ። ፈርስት ኢምፕሬሽን ጥሩ ከሆነ ግን ሰዎች አጠረቃቅሞ ያለሙን ጥሩ ነገር ሁሉ የምትሰራ ሰው ስለምትመስላቸው ብትሳሳት እንኳን እድል ይሰጠዋል። ሌላው ብዙዎቻችን የምንጠቃበት ደግሞ ዚ አውትካም ቢያዝ ይባላል። ነገሮችን በውጤታቸው መለካት ማለት ነው። እንዲህ የሆነ ሰው ለመግደል ጥይት ከተኮስክ በኋላ ቢስተው ያ ጥይት ከጀርባ የነበረን ያደባ ነብር ቢገድል አንተ ያን ሰው ያልገደልከው ማለት ይቻላል? ኦፍ ኮርስ በህግ ላትጠይቅ ትችላለህ። ግን ደግሞ የሰራው ነገር ጥሩ ነው አይባልም። ለነብሩ ሳይሆን ለሰውየው ነው የተኮስከው። ሰውየውን ለመግደል አቀለል እናደርገው አይደል? ከመግደል እንውጣ። ትምህርት ቤት ልውሰዳችሁ። አሳይመንት እንዝላል ሆናችሁ ሳሰሩ ገባችሁ። መምሩ በጣም ፎክሯል። ሰኞ አሳይመንት ያላመጣ ሰው ወርቋል በቃ ምናምን እያለ ከዛ ወደ ክላስ ስትሄዱ አሳይመንት አልሰራችሁ ጓደኞቻችሁ ጋር እና አንተ ምን ትላለህ? ዶንት ወሪ ዛሬ ምንም አይመጣም ታይቶኛል ምንም በቃ አሳይመንት አረ እንዴ ምናምን እያልክ እያቃለልከው ነው ነገር ይሁን። ክላስ ስትሄዱ መምሩ አልመጣም እና ተረፋችሁ ያችን ጊዜ። አይ ለኔክስትም ይሄን ስህተት የመድገም እድል ሰፋ ያለ ነው። ምክንያቱም አሁን ምንም አልመጣብም። ይሄ ምን ይባላል? ዚ አውትካም ኢፌክት ይባላል። እና ነገሮችን ኢኒሻል በሆነ ኮዛቸው መገምገም ሲገባ በአውትካማቸው የምታዩ ከሆኑ ዚ አውትካም ቢያዝ የሚባል ነገር እያጠቃችሁ ነው ማለት ነው። ይችን ወዳታለሁ። እንዴት ነው ሱፐር ሂሮ ሙቪዎች ላይ እንዴት ናቸው? ተወዳላችሁ አይደለ? እነ ባትማን ሶሪ ደ ፍላሽ፣ ሱፐርማን የማን አድናቂ ናቸው? ስፓይደርማን እንደዚህ ምናምን ብላችኋል። ለምን እንደሆነ ልንገራችሁ። ኦቨር ኮንፊደንስ ቢያዝ የሚባል ካለ አቅም በላይ መወጣጠር ብለን እንትነን ባለው የሆነ ትልቅ ህንጻ እንዲሁም እስኪ አንድ ቀን ላስታውሳችሁ። ረጅም ህንጻ ሲያይ አንድ አበሻና አንድ ፈረንጅ ይላል
ፈረንጁ እንዴት የሚያምር ህንፃ ነው ሁይድ አርክቴክት በስማ በምን ያክል ጊዜ የሰሩት ምን ያክል ኢንቨስት አደረጉበት ምናምን ብሎ ወንደር ያደርጋል። አበሻ ከላይ ይሆንና መድኃኒዓለም ያለ አሁን ከዚህ ቢወደቅ ይተረፍ ይሆን ይላል። አልፎበታል ጊዜ አይ ነው የሆነው ሆኖ ልላችሁ ነው። እዛ ህንፃ ውስጥ ገብታችሁ ሊደረመስ እንደሚችል እያሰባችሁ ቢሆን ምንድነው ያምሯችሁ የሚያስበው? ኦኬ ልክ አሁን 21ኛው ፎቅ ቢደረመስ እናንተ እኮ 19ኛው ላይ ናችሁ። ላጥ ብዬ 19ኙን በፍጥነት ወርጄ የሌላኛው ህንፃ ተደርምሶ መሬት ከመውደቁ በፊት እኔ እኮ ተርፋለሁ አይደል? አሁን ከዚህ ቤት ድንገት እሳት ቢነሳ ላጥ ብዬ አመልጣለሁ። የሆነ የመሬት መደርመስ ቢመጣ እናንተ ብቻ የምትተርፉ አይመስላችሁ? አደጋዎችን ፓምሯችሁ ሐሳብ ክሬት ታደርጉና እዛ ቦታ ላይ ኤስኬፕ ማድረግ እንደምትችሉ ማመን ማለት ነው። በቃ የማይሆን ነገር ካላችሁ ሊሚትድ የሆነች አቅም ውጪ የሆነ ሱፐርናቹራል ቢንግ የሆናችሁ እስኪመስላችሁ ድረስ ማሰብ ማለት ነው። ንግድ ላይም እንደዚህ ከሰራችሁ የሚፈጠረውን አስቡ። የሚያከስር ቢዝነስ እየጀመራችሁ ኦኬ እንዲሽ በዚህ ብሾላል ከእንትና ጋር እንደዚህ በኮኔክሽን ብነካካ ጋር እንደዚህ ባደርገው የሆነ ሰዓት በቃ ኤስኬፕ እንደምታደርጉ ነው አእምሯችሁ የሚያሰላስለው። ይሄ ፋንታሳይዝ እያደረጉ እየተመሳሰጡ ምናምን የማይሆን ነገርን ማሰብ ህይወት ላይ የሚያመጣው ተጽዕኖ አለ ነው። አላድክማችሁ። በጣም ቆንጆ እናንተን የሚናገሩ ልካችሁን የሚነግሯችሁ የምትሰሯቸውን ስህተቶች 99 ያክል ርዕስ ተሰጥቷቸው ቁጭ ብለው በደንብ ቁልጭ ተደርገው ተነግረዋቸዋል። ይህም መጽሐፍ ብታነቡት ብዬ በደንብ መክራቸዋለሁ። እኔ እንደውም ይሄ ሰልፍ ሄልፕ ምናምን አይነት መጽሐፎችን ብዙ የማዘወትር ሰው አይደለም፣ ግን ደግሞ አልፎ አልፎ የምወዳቸው ሊጣሉ የማይችል ሀሳብ ያላቸውን ሳገኝ ደግሞ ለእናንተ ለቤተሰቦች ማጋራት እንወዳለሁና ዘ አርት ኦፍ ቲንኪንግ ክሊርሊ በጣም ከምወዳቸው መጽሐፎች ውስጥ ነው። ተጋበዙልኝ። በአማርኛ ደግሞ ስለምታስበው አስብ ተብሎ መሰለኝ ቆንጆ ትርጉም ስራ ነው። እሱም ብታነቡት ደስ ይለኛል። ለዛሬ አበቃው። አንተ እስካሁን ሰብስክራይብ በተኗን አልነካ? ታዘብኩ። ደህና ሁኑ።